ለሰው ልጆች ፍቅር ለሰው ልጆች ሰላም ለሰው ልጆች በዓለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ ሰላም 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 የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። እንግዲህ ከሁለት ዓመት ጦርነት በኋላ በሐማስና በእስራኤል መካከል የተኩስ አቁም ስምምነት እንዲሁም የተጠለፉ ዜጎች እንዲመለሱ በአጠቃላይ ጦርነቱ እንዲያቆም ስምምነት ላይ ተደርሷል። የመጀመሪያው ዙር አሁን ያው ስምምነቱ እውን እንደሆነና እየቀጠለ እንደሚሄድ ነው እየተነገረ ያለው። ሰጠኝ እንዴት ነው ይሄ ነገር? ታሪካዊ ቀን እየተባለ ነው። እንዴት አየኸው? በጣም ታሪካዊ ቀን እየተባለ ነው። የሀገራችን መገናኛ አውታሮችም ህዝቡም የሚያወራው የሚነጋገረው ስለዚህ ነው። በተለይ ደግሞ የታጋች ቤተሰቦችን ያስደሰተበት ሁኔታ አለ። ያው በአንቺም በዜና ተመልክተሽዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሌሊቱን እንግዲህ በሐማስና እስራኤል መካከል የመጀመሪያው ዙር ስምምነት እንደተደረሰ ነው። እንግዲህ በአደራዳሪ ሀገራት ራሱ አሜሪካ እንዲሁም ግብጽና ካታርም የተሳተፉበት ሁኔታ እንዳለ እና ስሜቱ ጥሩ ነው። ትንሽ ማስተካከያ እንዲደረግ ሐማስ የጠየቀበት ሁኔታ እንደነበረ ሰራዊቱ በተለይ በኻን ዩኒስ አካባቢ ለቆ የሚወጣበት ማስተካከያ እንደተደረገ ነው። የእስራኤል መንግስትም እንደተቀበለው ሐማስም እንደተቀበለው ነው። እንግዲህ የደረሰን መረጃ ጥሩ ነው። አሁን ያለው ስሜት አሁን ተፈጻሚነቱ ነው ጥያቄ ምልክት ያለ እንደተባለው እስከፊታችን ሰኞ ድረስ ሁሉም ታጋች ቤተሰቦች ይለቀቃሉ ወይ የሚለው እንግዲህ በጥያቄ ምልክት የያዙ አካላት አሉ። ሁሉም እያደነቁ ነው። ፕሬዝዳንት ሄርዞግም ጠቅላይ ሚኒስትር ናታንያሁም ተቀናቃኝ ፓርቲዎች ሊቀመንበር ብዙ አካላት ያው በስሞትሪችና ቤንግቪር ደግሞ በጦርነት ሐማስን አሸንፈን እሱን አንበርክከን የሚል ስሜት ስላላቸው ምናልባት እንግዲህ ሽብርተኛ ተብለው በእስራኤል እስር ቤት የሚገኙ አካላት በቁጥጥር ስር መዋላቸው አሸባሪዎቹ መለቀቃቸው የሚያስደስታቸው አይመስልም። እነሱ ከመቃወም ውጭ ሌሎች አካላት ጥሩ ሁኔታ ነው ያለና አሁን ተፈጻሚነቱ ምን ያክል ነው የሚለው ነው ትልቁ ጥያቄ። ወርቅነሽ ተፈጻሚነቱ እንግዲህ ተፈጻሚ እንደሚሆን ነው የሚነገረው። ምናልባት ሐማስ እንግዲህ 72 ሰዓታት ነው የተሰጠው የተጠለፉ ዜጎችን ለመልቀቅ። ስምምነቱ ከተፈረመ ጀምሮ 72 ሰዓታት 3 ቀን በህይወት የሌሉ ዜጎች አስከሬናቸው የተቀመጠበትን ቦታ ለማግኘት ጊዜ እንደሚወስድበት እየገለጸ ነው ይባላል። እንዳልከው ይሄ እንግዲህ ስምምነቱን ከሚያደናቅፉ ምክንያቶች አንዱ ሊሆን ከቻለ፣ ሌላው ትልቁ ስጋት ግን በእስራኤል በኩል በጣም ቀንደኛ አሸባሪዎች በእስራኤል እስር ቤት ያው እድሜ ልካቸውን ይኖራሉ ተብሎ የተፈረደባቸው እስረኞች መለቀቃቸው አሁንም እስራኤል ውስጥ ውዝግብ እየፈጠረ ነው። እንደውም የመንግስት አባላት ሁሉ በጸሌል ስሞትሪች የድጋፍ ድምጽ እንደማይሰጡ ሁሉ እየተገለጸ ነው። ይሄ ስምምነቱ እንዳይፈጽም ያደርጋል ብለህ ታስባለህ ሰጠኝ? ይሄ ስምምነቱ እንዳይፈጸም ያደርጋል የሚል እምነት የለኝም። ምክንያቱም ሌሎች የፖለቲካ ፓርቲዎችም ድጋፍ እንሰጣለን ለመንግስት ያሉበት ሁኔታ አለ። ዛሬ ያው መንግስት 6 ሰዓት ላይ ስብሰባ ያካሄዳል፣ ግን የራሱን ጥላሸት ይኖረዋል። ምክንያቱም የመንግስት አካላት ሙሉ በሙሉ መደገፍ ይገባቸው ነበረ። የራሱ ተጽዕኖ ይኖረዋል ለወደፊት። አሁን ዋናው ከ2 ዓመት በኋላ ከ734 ቀናት በኋላ ያንን ያክል ጊዜ የፈጀ ጦርነት በአጭር ጊዜ እንዲጠናቀቅ ይሆናል የሚባለው በሁሉም ደስታ የፈጠረ ነገር ነው። እንግዲህ ድርድር ነውና ወርቅነሽ ስትደራደሪ ደግሞ ሰጥቶ መቀበል ነው። ሁሉን እስራኤል እንደፈለገችው አልሄድም። በጦርነትም አይተናል። 2 ዓመት ተጓተተ። ብዙ ያልመጡ ነገሮች አሉ፣ ብዙ የተገኙ ድሎችም አሉ። ስለዚህ በመጨረሻ እንዳልነው ስንነጋገር እንደቆየ ነው ጦርነት ስምምነት ነው የሚጠናቀቀው። ስለዚህ እስራኤልም ትጎዳለች፣ እነዛም ሐማሶችም እንደማያዡ ያቆዩቸውን ዜጎች ትለቃ። ከዛ በኋላ ምን ይሆናል በቀጣይ ምናየው ይሆናል። የመካከለኛው ምስራቅ ገጽታ በአንድ ጊዜ ማወቅ አይቻልም። ትራምፕ ምን አሁን እንዳሉት ወይም ደግሞ ሁሉም እንደሚደሰተው ሊሆን ይችላል ወይ? ገና ጎን ለጎን በጎረቤትም ራቅ ብለውም ብዙ እስራኤልን የሚጠሉ አካላት ስላሉ ግን ብዙ የቤት ስራ እስራኤል እንድትሰራ የሚያደርግ ነው። ለጊዜው ግን መረጋጋቱ፣ የታገቱ ዜጎች መለቀቃቸው ጥሩ ነው። ወርቅነሽ ከዚህ እንግዲህ ባልደረባችን የተጠለፉ ዜጎች ሌሊቱን ሙሉ እንግዲህ ቴልአቪቭ በኪካር ሃቱፊም ተብሎ በሚጠራው አካባቢ ያደሩ ሁኔታቸውን ለማየት አይቸው እዛ ይገኛል። እስኪ ወደ እሱ እንለፍ። አይቸው መስመር ላይ ነው።
ሄሎ አይቸው ጤና ይስጥልኝ ሰጠኝ ወርቅነሽ። እንዲሁም አድማጮች እንደምን ዋላችሁ? ደህና ነን። እንዴት ነው እዛ ኪካር ኻቱፊም ያለው ስሜት ምን ይመስላል? ስሜቱ በጣም የሚገርም ስሜት ነው ያለው። እዚህ እንደው በተቻለ መጠን ያህል ውሃ የሚረጭበት እንደምትሰሙት እንግዲህ ደስታው በጣም ከልክ ያለፈ ነው። ከልክ ያለፈ ደስታ ነው ያለው። ሁሉም እንግዲህ በአንድነት የሚጨፍሩበት፣ የሚደሰቱበት፣ የተቃቀፉ ሲሳሳሞች ይላቀሱ ሁሉ እናያለን። እያንዳንዱ አንዱን ሲያሞግስ ያለው ሰማለሁ እና በጣም ስሜትን የሚነካ የሆነ ትርኢት ነው የሚታያለው እዚህ ላይ እና በጣም እነዚህ የተጠለፉ ወገኖቻችን የሚመለሱበት ሰዓት የመጨረሻውን ሰዓት የሚጠብቁበት ሁኔታ ነው ያለውና አንዳንዴ ዝምታም ይመጣል፣ አንዳንዴም እንባ የሚያንቃቸውም የሚያለቅሱም አሉ። አንዳንዶችም ያው አንዴ በአዳምጧቸው ድምጽ የመረዳት ይቻላል። ከድምጽ እውነት ነው የተለያየ ስሜት አለ። አይቸው እንደው በቅርብ ጊዜ ነው ይመስለኛል የደረስክ ማነጋገር ችለሃል? የተጠለፉ ቤተሰቦችን ስሜታቸው እንዴት እንደሆነ እንዳዳመጣችሁት ሁሉም በግሩፕ ሆኖ ማለት ይቻላል እስራኤል ሀይ እና እንደዚህ የተለያዩ ሙዚቃዎችን እየዘፈኑ ደስታቸውን እየገለጹ ይገኛሉ። አነጋግራቸዋል? ለማነጋገር በቅተሃል? አዎ የማነጋገር በቅቻለሁ። እንግዲህ እሱን ተርጉሞ ወደ ኋላ አካባቢ ወይም በፌስቡክ ድረገጻችን ላይ እናሰራጫቸዋለን። ግን ሁሉም ያነጋገርኳቸው ከሞላ ጎደል ያሉኝ ነገር ምንድን ነው እቺን ቀን ነበር በጉጉት የምንጠብቃት በማለት እጅግ የተሰማቸውን ደስታ የሚገልጹበትና አንዳንዶቹ ደግሞ ወደ ፖለቲካው በመግባት መንግስትን የሚወቅሱበት አለ። አንዳንዶቹ ደግሞ በተለይ ደግሞ ፕሬዚዳንት ዶናልድ ትራምፕን የአሜሪካው ፕሬዚዳንትን በይበልጥ የሚመጎሱበት የሚደነቁበት ሁኔታ ነው። አንዳንዶቹ እሱ እብድ ነው እሱ ምን አደረጋለሁ፣ አንዳንዶቹ ደግሞ እብድ ስለሆነ እኮ ነው ሻስምንለታ ይችላሉ። አንዳንዶቹ እና ስጋት ያላቸው አሉ። ስጋት ያላቸው ላይፈጸም ይችላል ብለው የሚሰጉ በሚገርም ይሄ ነው አሁን የሚሰጉ እስካሁን ደስ ካናገርኳቸው ውስጥ ስጋት ያላቸው የሉም። ምክንያቱም ሁኔታው በቃ አልቋል፣ ተጨርሷል። ከአሁን በፊት 2 3 እንደዚህ የሰላም ድርድር ይሆናል ተብሎ ሳይሳካ የቀረበት ሁኔታ አለ። አሁን ግን በምንም ተአምር በቃ በእርግጠኝነት ነው የሚናገሩበት፣ በትክክለኛው ነው የሚነገሩበት ይሄ ነገር እውን እንደሚሆን እንጂ የሆነ እንከን አግኝቶት ሳይሳካ ይቀራል የሚል ሀሳብ የላቸውም። በጣም በሚገርም ሁኔታ ነው ግን እስካሁን ከጠየኳቸው በሙሉ ይሄን ነው እንግዲህ እየተናገሩ ያሉትና ምን ያህል እውነተኛ እንደሆኑ ምን ያህል እርግጠኛ እንደሆኑ ምናልባት ባለው ሲቹዌሽን እንደሆን ያለውን ሁኔታ የድርድሩን የሂደት አይነትም ያለውን በተለይ ደግሞ በሁሉም በኩል ማለት ነው የነበረውን ጫና በመመልከት ይመስለኛል ሁሉም በቃ እንደተመለሱ አድርጎ የሚቆጥሩበት ነው። እነሱ መጥተው አቅፈን መሳማችን ነው የሚቀር እንጂ ኦልሬዲ እነሱ እዚህ መጥተዋል፣ እዚህ ገብተዋል፣ ተመልሰዋል የሚል ስሜት ነው ያላቸው። እንግዲህ ወደ መጨረሻው ደግሞ ሰብሰብ አድርገህ ታቀርብልናለህ። እናመሰግናለን። መልካም ቆይታ ያለውን ስሜት። እሺ እናመሰግናለን። አሁን ደግሞ ባልደረባችን ጥላሁን መልኬ ስልክ መስመራችን ላይ ይገኛል። ጥላሁን ጤና ይስጥልን። ጤና ይስጥልኝ ወርቅነሽ። ጤና ይስጥልኝ ሰጠኝ። እንዲሁም ለአድማጮች እናመሰግናለን። ሰላም ነን። እንዴት ነው? ታሪካዊ ቀን ነው። ትናንት ምሽት ምናልባት በጥርጣሬ ተመልክተነው ነበር። እንዴት አየኸው ዛሬ? በጣም ያው እንግዲህ ታሪካዊ እዚህ ብቻ አይደለም ወርቅነሽ ሰጠኝ፣ በውጭ ዓለምም ብዛት ያላቸው የመገናኛ አውታሮችና የሀገር መሪዎች ቀኑን በጣም ታሪካዊ ቀን በማለት በደስታ እንግዲህ ተቀብለውታል። ሁሉ ማለት ይህን ጦርነት ከጫፍ እስከ ጫፍ እንግዲህ የተማረረበትና እንዴት ነው 2 ዓመት ያስቆጠረው ጦርነት ጥፋትና ጉዳት እንጂ ምንም የሚያመጣው ነገር የለም ከሚል እስራኤል ብቻ አይደለም በውጭ ዓለም የሚገኙትም እንዲያውም ፊታቸውን ከእስራኤል ጎን አዙረው የነበሩትም የሀገር መሪዎችም ሆነ ህዝቦች ማለት ይቻላል በዚህ ዙሪያ ደስታቸውን እየገለጹ ይታያል። እና የደስታ ቀን ይበልጥ ደግሞ ለተጠለፉት ወገኖችና ለተሰው ዘመዶቻቸው ጋዛ ምድር ላይ የተቀበሩትኝ ለአንዴና ለመጨረሻ ጊዜ የወገኖቻቸውን አስከሬን ተቀብለው የመቅበረው ሁኔታ በዚህ ዙሪያ ቀኑ በእውነትም ታሪካዊና በጣም ጥሩ ቀን ነው። ትልቁ ጥያቄ ፍጻሜው ላይ እንዴት ነው የሚለው ነው። እሱ በሂደት የምናየው ነው። ጥላሁን አሁን በተለይ እዚህ የእድሜ ልክ የተፈረደባቸው በአሸባሪነት የተወነጀሉ በርካታ ፍልስጤማውያን 250 የሚሆኑ እንደሚለቀቁ ነው የሚነገረው እና ለወደፊቱ ለእስራኤል ደህንነት ስጋት ይሆናሉ እያሉ ከአሁኑ ሚኒስትሮች እንደ ስሞትሪች አይነት እየተናገሩ ነው እና ምን ትላለህ አለው የድርድር መንፈስ እና እነሱ ሲለቀቁ የሚኖረው ሁኔታ?
ያው ጥሩ ጥያቄ ነው የሰጠኝ። ቀድሚያ በዚህ ኮን ታሪክም አለ። ወደ ታሪክ ወደ ኋላ ዞር ብለን ካየን በእንደዚህ አይነት አጋጣሚ የይሁዳውያንን እስራኤልን ነፍስ አጥፍተው እስራኤላውያንን ነፍስ አጥፍተው የእድሜ ልክ እስራት ተበይኖባቸው ከገቡና በተለያዩ ስምምነቶች ከተለቀቁ በኋላ እንደገና ወደዛው የሽብር ፈጠራ ድርጊት የተመለሱ ነበሩ። ወደፊትም ይኖራልም ይታወቃልም። ለምሳሌ ሲንዋርን ውሰድ። ይህንን አሁን ያለንበትን ጦርነት አራቂ ፈጣሪና ጫሪው በእስራኤል እስር ቤት ለዘመናት የተወሰኑ 10 ዓመታት ቆይተዋል። እስራኤል ህይወቱን ታሞ እያለም ከሞት አውጣዋለች፣ በሕክምናው ዘርፍ ማለት ነው። ከዛ በኋላ ወደ ሽብር ፈጠራው እነዚህ ሰዎችም አሁን እነዚህ ሽብርተኞች ማለት ከተለቀቁ በኋላ በእስራኤል ላይ አሁን ወደ ሽብር ፈጠራ ድርጊት ጉዳት ያደርሳል። ይህ ይታወቃል። ግን ትልቁ ጥያቄ ታዲያ ያነ ተፈርቶ እነዚህን ወገኖቻችን እንዴት ነው ስምምነት ላይ ካልተደረሰ እንዴት ማውጣት ይቻላል? ስለዚህ ያለን አማራጭ ያው ከፍተኛ ክፍያ ዋጋ ተከፍሎ ማለት ነው። እንግዲህ ተመልከት፣ እነዚህ 250 የእድሜ ልክ ማለት በጣም ከባድና መለቀቅ የማይገባቸው የይሁዳውያንን እስራኤላውያንን ህይወት ያጠፉ ናቸው። ግን ባለን በተጨባጭ ሁኔታ ወገኖቻችን መቀበል ከፈለግን፣ ምክንያቱም ድርድር እያደረግን ያለነው ከአረመኔና ምንም አይነት ሰብአዊ ርህራሄ የሌለው ድርጅት የሐማስ ድርጅት መሆኑ ጋር ተያይዞ እነዚህ አሁን ያልካቸው ሚኒስትሮችም ሆነ አንዳንድ ዜጎች ቀጥሎ የሚመጣው የባሰ የሚሉት ሊደመጥም ይገባል። ግን ዞሮ መጨረሻ ላይ ይህ ተፈርቶ ታዲያ ስምምነት ላይ አንድረስ ማለትና እነዚህን ወገኖቻችን በቃ የሞት ጣፋንታ ፍርድ ይፈረድባቸው ነው አይደለም። ለዛም ነው። ስለዚህ መንግስትም ያውቃል፣ ህዝቡም ቢሆን ግጥም አድርገው ያውቃል። ምናልባት ወደፊት ካለፉት ስህተቶች ተምረን ጠላቶቻችን መናቅ ሳይሆን ያው በእንደዚህ አይነት ሁኔታ ሀገራችንና የህዝባችን ደህንነት እንግዲህ መከላከያ ሀገሪቱ መንግስት የሚጠብቅበት ሁኔታ ለጠየቀው ጥያቄ ግን ሰጠኝ ይታወቃለኝ። ግን ያ ተፈርቶ ስምምነትን አንፈልግም አይባልም። እንደው አሁን አንዳንዴ በስምምነት ከተደረሰ በኋላ ስምምነቱ ጫፍ ላይ የአንዳንድ ችግሮች ይፈጠራሉ። በመከላከያ ሰራዊቱ የህይወት መስዋዕትነት የከፈሉበት አጋጣሚም ነበር ከስምምነት በኋላ ከሐማስ ጋር በነበሩ አጋጣሚዎች እና እንደው እንደዚህ አይነት ስጋት ይኖር ይሆን በጋዛ ሰርጥ? ጥላሁን ነገሩ አሁን ግልጽ አይደለም። ግልጽ የሆነው ነገር ቢኖር አሁን የመጀመሪያው ዙር ዶናልድ ትራምፕ ያቀረቡት ሀሳብና የመጀመሪያው ዙር ስምምነት ላይ ተደርሷል። አዎ። ከዛ በኋላ በቀጣይ የሚሆነው አይታወቅም። እንደሚነገረው ከሆነ ምንም አይነት እንቅፋት እንደማይኖርና ሁለቱም ማለት በእስራኤልም ሆነ በሐማስ እስራኤልም ጦርነቱን ማቆም ትፈልጋለች። እንደገና ይህን ጦር በቃ እንዴት ነው በጣም የመሰላቸትና የህዝብ ተጽዕኖም ስላለ እንደገና በሐማስ በኩልም ከመዳከሙና ተስፋ እንደሌለውና ይበልጥ ደግሞ የሚደግፉት የተለያዩ ሀገራት እንደ ቱርክ፣ እንደ ኳታር፣ እንደ ግብጽና ሌሎቹ ፊቱን ስላዞሩበትና በእነሱም ተጽዕኖ አሁን ከተደረሰው ደረጃ ላይ ደርሷል። አሁን ወደፊት የሚጠብቀን ምንድን ነው? እንግዲህ ከፊታችን እሑድና ሰኞ ድረስ የመጀመሪያው ዙር ስምምነት እነዚህን ወገኖቻችንን በህይወት ያሉትንም ሆነ በህይወት ያሉትን ምናልባት እዛ ላይ ነው ፈልጎ የማግኘቱ ሁኔታ አስከሬኖች እንግዲህ በዛ ዙሪያ ምናልባት የመጓተት ምልክት ይታያል ይባላል። ግን የመጀመሪያው እንግዲህ ሐማስም እስራኤል ውስጥ የሚገኙትን ነን ወደ 250 ከባድ ወንጀለኞችን በል እንጂ ወደ 1700 እና ከዛ በላይ የሚሆኑትኝ ከጦርነቱ በኋላም የተያዙ ፍልስጤማውያን ሽብር ፈጣሪዎችንም እንደሚለቅና አጠቃላይ እንግዲህ ወደ 2000 የሚጣጉ ባለሳሳት እንደዛ አካባቢ ደርሳል ቁጥሩ። እነዚህን እስረኞች የሐማስ ድርጅት ሲቀበል ለሱም ከፍተኛ የሆነ ስኬት እንደሆነ አድርጎ ነው የሚታየው። ይህን ደግሞ ወደፊት ጨፈራውነን ደግሞ ከዚህ የበለጠ እኛ እስራኤል ውስጥ ከምናደርገው የበለጠ በሐማስ ጋዛና ሌሎች አካባቢም ያን ነገር አሸነፍን ብለው እንግዲህ ብዙ ነገርም እንደሚያደርጉ ይጠበቃል። ስለዚህ ያለ ሁኔታ እንቅፋት ያጋጠመን የሚለው ምናልባት ከዛ በኋላ አንዱ መጠራጠሩ መቼም ጥሩ ነው። ጥርጣሬው ሊኖር ይችላል። ምክንያቱም ጅመራው ተጀመረ እንጂ ከዛ በኋላ የሚሆኑ ትንሿ ነገር እንደገና ቅሬት ውስጥ ለምሳሌ ሐማስ በተደጋጋሚ እስራኤልን ያፈረሰችው በሚል በራሱ ጊዜ የሚያፈርስበት ሁኔታ አለ። ምክንያት ግን እየሰጠ ማለት ነው። አንዳንዴ ደግሞ እስራኤል ያልፈለገው ሐማስ ማለት ሁኔታ እዛ ልንደርስ እንችላለን። ታስበው ከአሁን በፊት ከነበረው በተለየ ሁኔታ አሁን ሁሉም የዓለም ሀገራትና ህዝብ ከዛም አልፎ እንዳልኩት ብዛት ያላቸው አሸማጋይ የአረብ ሀገራትኝ እስልምና እምነት ተከታይ ሀገራት ማለት ነው እነሱም ጣልቃው ስለገቡ ሐማስ ማማራት ስለማይኖረው ሁኔታውን እስከ መጨረሻው እንደገና እዚህ ላይ አትርሱ። በዚህ ስምምነት የሐማስ ድርጅት ከፍተኛ የሆነ ድል አግኝቷል ማለት ይቻላል። ምክንያቱም በመጀመሪያው ስምምነት የተጠለፉትን ወገኖቻችን ተቀብለን እኛ እስረኞችን ስንለቅና ከዛም ሰብአዊ እርዳታ ሲገባ ወደ ውስጥ ከዛም አልፎ እስራኤል ጦሯንን በምታረቅበት በሚያፈገፍግበት ጊዜ እንግዲህ የተኩስ አቁም ስምምነት የመተንፈስ ሁኔታ አለ። አሁን በሚቀጥለው ዙርና ሐማስ መልስ ያልሰጠበት ሁኔታ አለ። ምንም እንኳን ዶናልድ ትራምፕ ከአንድ መስፈርት ውስጥ አንዱ ሐማስ ትጥቁን ይፈታል በቀጣይ የአዛ ወይም የፍልስጤማውያን አስተዳደርም እጁ አይኖርበትም ቢልም ሐማስ መልስ አልሰጠም። ምን ማለት ነው? ወደፊት ለምሳሌ አይንም አልቀበለውም ሊለው ይችላል። ይህ በቀጣይ በሁለተኛው ዙር ሊሆን ይችላል። ስለዚህ
ሁለተኛው ዙር ላይ ምን አይነት መሰናክሎች ጦርነቱ ይመጣሉ ካበቃ አይታወቅም። በኋላ የጋዛ ሁኔታስ እንዴት ነው የሚለውም ገና ያልተነሳ ጥያቄ እንደሆነ ነው የሚነገረው እና እሱ ብቻ ሳይሆን ትጥቅ መፍታቱ ላይም ራሱ እስካሁን ድረስ ሀማስ በዚህ ዙሪያ መልስ እንዳልሰጠ ነው የሚነገረው። ሰጠኝ። አዎ ሌላው ደግሞ እንግዲህ ከስምምነት መደረሱ የተኩስ አቁም ስምምነት መደረጉን ሁሉ እያደነቀ እየተደሰተ እያለም በጎን ደግሞ ባለፉት 2 ዓመታት የዚህ የሽብር ጥቃት ሰለባ የሆኑ ቤተሰቦች አሉ። ወታደሮች መስዋዕት የከፈሉ ወታደሮች ቤተሰቦች፣ ሌሎች ጸጥታ ጥበቃ አባላት ደህንነት እስካሁን ችግር የደረሰባቸው ደግሞ በአንድ በኩል የሚያስደስት ቢሆንም በሌላ በኩል ለዚህ ነው ወይ እያሉ የሚጠይቁም እንዳሉ ነው እና ይህንስ እንዴት ታየዋለህ? ደስታም አለ ሀዘንም አለ። እውነት ነው። በእርግጥ አሁን አብዛኛው ደስታ ላይ ማለት ይህንን የተሰላቸ ጦርነት አልቆ ወገኖች ተለቀውበት ያ ነው እንዳልከው ሰጠኝ። በሌላ በኩል ደግሞ በይበልጥ የጦር መኮንኖችም በይበልጥ እነዚህን ወታደሮችን የሚመሩ የጦር መኮንኖች የሚያሰሙት ድምፅ ነው። ይህ አሁን የተደረሰበት የተኩስ አቁም ስምምነት የወታደሮችን ሞራል ይነካል። ምክንያቱም ስንወጣ ወገኖቻችን ኃይላችን አሳይተን ወገኖቻችን በጦርነት ሀማስን ከናካቴው ከደመሰስን በኋላ ወገኖቻችን እናወጣለን የሚል ያንን ዓላማ ይዘን ከወጣን በኋላ በእንደዚህ አይነት ሁኔታ እዚህ ላይ መደረሱ እንዴት ነው ለወታደሮቻችን ለቀጣይ እንደ ሞራል አይኖራቸውም? ወደ ጦርነት እንዴት ነው በቀጣይ ጦርነትም በእንደዚህ አይነት ሁኔታ ይህ ታሪክ እንዴት ነው በታሪክ ጥቁር ነጥብ ጥሎ እያለፈ ነው። ስለዚህ መሆን የለበትም ሲሉ በይበልጥ የጦር መኮንኖች ድምጽ የሚያሰሙትኝ ወታደሮችም እንዲሁ ማለት የሚፈልጉትኝ ይህን የሐማስን ድርጅት በሰነዘረውና በፈጸመው በጣም ዘግናኝ የሆነ ሽብር ፈጠራ ድርጊት ከናካቴው መፋቅ አለበት ነው። አሁን ያለንበት ሁኔታ እኮ ሐማስ እንዲተነፍስና ሐማስ አሁንም እንዳይጠፋ የሆነበትም ሁኔታ አለ። በእርግጥ በትራምፕ 21 አንቀጾች ያው ሐማስ ትጥቁን ይፈታል፣ የፈለጉት ደግሞ ህይወታቸው ማትረፍ ከፈለጉ ወደ ሌላ ሀገር የመውጣትና የመሄድ መብታቸው የተጠበቀ ነው። እንደገና ምህረት ይደረግላቸዋል ካሉበት ቦታ። ይህ ሲባል ሐማስ ማለት አይዲዮሎጂው አክራሪ የእስልምና እምነት ተከታይና እሱን ከራሱ ውጪ ምንም የእስራኤል ሀገር ወይም ይሁዳውያን እዚህ መኖር የለባቸውም የሚል ዓላማ አለ። ይህ ደግሞ ከሃይማኖት ጋር የተያያዘ ይሁዲ ከገደልክና እስራኤልን ካጠፋ በእግዚአብሔር ወይም በፈጣሪ በእነሱ በሙሐመድ ዘንድ ማለት ነው ተቀባይነት ይኖረናል የሚል እምነት ያለው ርዕዮተ ዓለም ነው። ይህንን ማጥፋት አይቻልም። ምን ማለት ነው? ዛሬ ብታዳክመውና ዛሬ የተኩስ አቁም ስምምነት ብትደርስ ነገ ከነገ በኋላ እንደገና ተደራጅቶ በይሁዳውያን ላይ በእስራኤል ላይ ሽብር ፈጠራ ድርጊቱ ማድረጉን አይቀሬ ነው። ይህ ነው እንግዲህ አንዳንዶቹ ለዚህ ነው የታገል ነው ለምን እስከ መጨረሻው አላጠፋ ነው የማለቱ ሁኔታ። አሁን ባለው ስምምነት ግን ሐማስ ለጊዜው የተረጋጋ ወይም ደግሞ የተዳከመ ሆኖ ትጥቁን ምናልባት ከዛ ከተደረጀ ይፍታ እንጂ ቆይቶ ከተወሰነ ዓመት በኋላ መደረጃቱ አይቀርም። አስፈሪነቱ ያነ ነው። ይህም በተመለከተ ነው የጦር መኮንኖቹ መጥፎ የሆነ አመለካከታቸውን ጥሩ አይደለም የሚል አመለካከታቸውን እየገለጹ የሚገኙት። እንግዲህ ያው አይዲዮሎጂ ስለሆነ ርዕዮተ ዓለም ነው፣ ሀሳብ ነው። ሐማስ ይጠፋል ማለት ይከብዳል። በእርግጥ ግን ጊዜ ሊወስድም ይችላል። እስራኤል መማር አለባት። መቼም እዚህ ለእስራኤል ትልቅ የቤት ስራ ነው ሐማስ ጥቅምት 7 ያደረሰው ጥቃትና በሂደት የሚታይ ጉዳይ ነው። ጥላሁን ካለን ጊዜ አንጻር ነው። በጣም እናመሰግናለን። የምትለው ነገር ካለ አጭሩ። አመሰግናለሁ። ምለው ነገር የለም። በቀጣይ አነጋጋሪ ርዕስ ስለሆነ ትልቁ ነገር የተጠበቀው ይህ ነው። በይበልጥ የተጠለፉትና የሞቱት የሟች ቤተሰቦች ማለት ነው። እንዴት ነው ከ2 ዓመት አሰልችና በጣም ጦርነቱም ዘግናኝ ነው ለዜጎችም አጠቃላይ እነዚህ ቤተሰቦች ደግሞ በይበልጥ እጥፍ ድርብ ነው። እንግዲህ የዚህ ደስታ ቀን ላይ መደረሱ በእውነት ለእነሱም የደስታ እንባ ነው ዛሬ እየተነባ ያለው። ጠብቀ ነው ነበር፣ ቀኑ ደረሰ፣ ደስ ያሰኛል። እናያለን። በቀጣይ እናመሰግናለን። አሁን ደግሞ በሊኩድ ፓርቲ የክኔሴት አባል ጸጋ ፈንታውን በስልክ መስመራችን ትገኛለች። ጸጋ እንዴት ዋልሽ? ጤና ይስጥልኝ ሰጠኝ ወርቅነሽ፣ እንዲሁም የተከበራችሁ አድማጮች እንደምን አላችሁ? ሙአዲም ለሲምካ አሰማያ ነበረ ካለው ትኩረታችን ያው ዛሬ እንግዲህ ቀኑ የተለየ ስለሆነ ይገባኛል ወደዛ ነው። አዎ እንዴት አየሽው የተደረሰውን የተኩስ አቁም ስምምነት? ተፈጻሚነቱስ ይኖረዋል ወይ በ100%? በመጀመሪያ ደረጃ በእውነት ይሄ ትልቅ ስምምነት ነው። ይሄ ስምምነት ቀደምም በእስራኤል በኩል የቀረበ ነው። በጠቅላይ ሚኒስትር ቢንያሚን ኔታንያሁ በኩል የቀረበ ነው። ሙሉ በሙሉ የተጠለፉ ወገኖቻችን ይመልሱ፣ ሐማስ ከአዛ ይውጣ፣ የአዛ ቀበሌ በሽብር ፈጣሪዎች ተቆጣጥረዋት ለእስራኤል ሚሳኤሎችን ከመተኮስ እንዲቆምና አጠቃላይ በአዛ ውስጥ የጦር መሳሪያ እንዳይኖር ሐማስን ከትጥቁ ማስፈታት የሚል ነበረ። ይህ ሁኔታ ተቀባይነት አላገኘም ነበር።
አሁን ግን በመገኘቱ ይሄ የታቀደው ሁኔታ በጠቅላይ ሚኒስትር ቢንያሚን ኔታንያሁ ወይም በካቢኔ በስታቸው በመሩት ካቢኔ የታቀደው የነበር አሁን መድረሱ የሚያስደስት ነው። ሌላው የአሜሪካ ፕሬዚዳንት ዶናልድ ትራምፕ ታላቅ የዲፕሎማሲ ጨዋታን የተጫወቱት እዚህ ላይ ይሄውም የአረብ ሀገራትን የእስላም ሀገራትን በተለይ የሐማስ መናኸሪያ የሆኑት ሁለት ሀገራት አሉ። አንደኛው ቱርክ የቱርኩ ፕሬዚዳንት ኤርዶዋን ሐማስ እዛ ይሰለጥናል ቱርክ ውስጥ ሁሉ ይታወቃል። ሌላው የሐማስ የውጭ ተጠሪ የተባሉት ባለስልጣኖቹ ደግሞ ካታር ውስጥ ሆቴል ላይ ቁጭ ብለው ባለፈው እስራኤል ለመደምሰስ ሞክራ ያው አለመሳካቱ የምናስታውሰው ነው። ነገር ግን ለዚህ ሁሉ ግፊት ያመጣው በመጀመሪያ ደረጃ የማደንቀው ጠቅላይ ሚኒስትራችን ሲሆን ቀጥሎ ደግሞ የመከላከያ ኃይሉ ነው። የእስራኤል አየር ኃይል ካታር ድረስ በመሄድ በዶሃ ከተደበቁበት የሐማስ ሽብር ፈጣሪዎችን ለመግደል ሙሉ በሙሉ ባይሳካም እንኳን 5 ሰዎች ሞተዋል። የአንድ መሪ ልጅና ሌላው የአገሪቱ ዜጎች ቢሆኑም የሐማስ ሽብር ፈጣሪዎች የሙከራ ለወደፊቱ እንደማያመልጡ ጊዜ ቢጨርስም እስራኤል እንደምትገላቸው እንደ እስማኤል ሐኒዬ እንደ ስሪዋን እንደ ሂዝቡላ መሪ እንደ ናስራላ እስራኤል እንደምታጠፋቸው አውቀዋል። ካታርም ብትሆን ማንኛውም ሀገር ለሽብር ፈጣሪዎች ጠለላና መከታ የሚሰጠውን እኛ እስራኤሎች እንደርስበታለን ብላ እስራኤል ይህን ማሳየቷ ከፍተኛ ግፊት ማድረጉ ይውጤት አሁን የተደረሰው ዝም ብሎ አይደለም። ሌላው ወንድሞቼ ልንገራችሁ ወገኖቼ በአሁኑ ሰዓት በእውነት እነዚህ የተጠለፉ ሊመለሱ ያለው ስሜት በጣም በደስታ ላይ ነን። መዘንጋት የሌለብን ደግሞ ጀግና ወታደሮቻችን እነዚህን የተጠለፉትን ለማውጣትና ሽብር ፈጣሪዎችን ለማንኮታኮት የከፈሉ የህይወት መስዋዕትነት ወንድሞቻችን እህቶቻችን ቁጥራቸው በጣም ብዙ ከ900 በላይ ነውና እነሱን ነፍስ ይማር ማለት ያስፈልጋል። በዚህ ቀን ቤተሰቦቻቸውንም ቢሆን ይሄን መስዋዕትነት መክፈላቸው ቀላል አይደለም። ይሄ በጣም የጦርነት የሚያሳዝነው ክፍል ነው። እንግዲህ ይሄ ተሰዋ በህይወት ያለ ደግሞ በስምምነቱ በኋላ ይመለሳል። ከባድ ነው ለቤተሰቦች እንዳልሽው ጸጋ። ሌላው እንግዲህ በእስራኤል ታሪክ የስምምነት ላይ ሲደረስ የታሰሩ አሸባሪዎች ያው እንግዲህ በስምምነቱ መሰረት ሲለቀቁ እንደገና ለሌላ የሽብር ጥቃት እድል መክፈት ነው የሚሉ አካላት አሉ። ምክንያቱም ሲንዋርን ምክንያት በማድረግ ሲንዋር በጊላድ ሻሊት ስምምነት ጊዜ ተለቆ ነው የጥቅምት 7ቱን ጥቃት የከፈተውና አሁን የሚለቀቁ አሸባሪዎች ለሌላ ለእንደዚህ አይነት ጥቃት እንዲዘጋጁ መልቀቅ ነው የሚሉ የሚቃወሙ አሉ። በመንግስትም ደረጃ የተቃውመው ስምምነቱን ተቃውሞ ድምጽ ይሰጣሉ ተብሎ የሚጠበቁ ሚኒስትሮች አሉና ምን ትያለሽ? አዎ ይሄ ነገር አደጋ ነው የምናውቀው ነው። በጊላድ ሻሊት 1027 ሰዎች መለቀቃቸው አንዱ ሲንዋር እንደነበር ሁላችን የምናውቀው ነው። ከዛም በመነሳት ነው ብዙ ይለቀቁልን የሚለው በሙሉ እስር ቤት ያሉት ይለቀቁ የሚለው አወዛጋቢ የሆነ። በእኔ በግሌ አስተያየት ብትጠይቁኝ አለኝ አመለካከት የግሌ ነው የምናገረው። በአሁኑ ሰዓት የጠለፏቸውን ሲመልሱ በነዛ ቁጥር ልክ ነው ሰው መመለስ ያለበት ማለት አንዱ ንበላው የሚመልሱልን 20 ሰዎች በህይወት ያሉ ነው 20 ሰዎችን ብቻ መልቀቅ ያ ነው የኔ እምነቴ። ነገር ግን በመካከለኛው ምስራቅ ያለውን ጨዋታ እናውቃለን። በእስራኤል በኩል ያለው እስራኤል ለሰው ልጅ ያላትን እንክብካቤ ለሰው ህይወት ያለንን ፍቅር ያውቁታል። ለአንድ ወታደር አሁን ብቻ አይደለም በ1984 ዓመተ ምህረት በሶሪያ የተጠለፉ 3 እስራኤላውያን ወታደሮች ሲለቀቁ በጁብራን በተባለው ስምምነት መሰረት ለአንድ ወታደር ወደ 1500 ነው የተለወጠና ይሄ ነገር እስማማለሁ። ነገር ግን ያለንበት ተጨባጭ ሁኔታ 2 ዓመት በሙሉ ያለውን ተመልከቱ። የእስራኤል ህዝብ በስቃይ ላይ ቤተሰቦቻቸው የመጀመሪያ ሆኑ እንጂ ሁላችንም ያለንበት ሁኔታ ቀላል አይደለም። ጦርነት የከፋ ነው። ብናሸንፍም እንኳን ጦርነት የከፋ ነው። ጦርነት ሰው ይሞታል። ወታደሮቻችን ሞተውብናል። ከዛም አልፎ በሀገሪቱ በምጣኔ ሀብትን ብንሄድ ለወደፊት የሚያመጣው ይታያልና አሁን የምትሉት ይሄ ነገር እውነታ አለበት። ነገር ግን ያለው ተጨባጭ ሁኔታ የሚያስገድደን አለ። ካሁን በፊትም የተለመዱ ነገሮች አሉ። በአንድ እስራኤላዊ ብዙ ፍልስጤማውያን የመልቀቅ ሁኔታ የተለመደ ነው እና አሁን ቤንግቪርና ስሞትሪች በዚህ ምክንያት በስምምነቱ ምክንያት መንግስትን ቢለቁ ጥምር መንግስቱን የመፍረስ አደጋ ሊኖር ይችላል ወይስ ሌሎች ፖለቲካ ፓርቲዎች ሊገቡ ይችላሉ? ባለች በመጀመሪያ ደረጃ ተመልከቱ። ቤንግቪርና ስሞትሪች ከመጀመሪያው የሚሉት የነበረው ምንድነው ሁሉ በአንድ ጊዜ ይለቀቁ የሚል ነበር የተጠለፉት ሰዎች።
ይሄው ሁሉ ሊለቀቁ ነው። በመጀመሪያ ደረጃ በህይወት ያሉት 20 ናቸው። የሞቱትኝ 28 ናቸው። ከ28ቱ መካከል የ9ኙን አስከሬን ከሞቱት መካከል የ9ኙን አስከሬን ለማግኘት ሐማስ ይቸገራል። የት ቦታ እንዳሉ አውቅም የሚል አለ። በእኔ አመለካከት እንደጠለፋቸው እንደገደላቸው ያሉበትን ቦታ ያውቃል፣ ማምጣት አለበት ነው የኔ ግሌ አመለካከት። ነገር ግን የሐማስ ሽብር ፈጣሪ ድርጅት ብቻ አይደለም። ሽብር ፈጣሪ የአዛ ህዝብ በሙሉ ሽብር ፈጣሪ ነው። እነዚህን ሰዎች የደበቁ ያኔ የተጠለፉ ጊዜ የጨፈሩ ህዝቡ ጭምር ነውና እነዚህን ሰዎች በየቤቱ ነው ወስዶ ደብቀዋቸው የነበረና ማግኘት ከባድ ነው ብዬ አልገምትም። ስለዚህ በመንግስት በኩል ሄድክ እንደሆነ ስሞትሪችና ቤንግቪር በዚህ ምክንያት ከመንግስት ይወጣሉ የሚል እምነት የለኝም። ለምን እነሱም የሚያምኑበት ነው። እነሱ ጋራ ትንሽ የሚያነሳሳው ጥያቄ እስራኤል እነዚህን ስትቀበል ምትለቃቸው ሽብር ፈጣሪዎች አሉ። በዛ ጉዳይ ላይ ጥያቄ ሊያነሱ ይችላሉ። ግን ያለው ሌላ አማራጭ የለም። ሌላው በዳር የሚጠብቁ የተቀናቃኝ የፖለቲካ ፓርቲዎች በጥምሩ መንግስት ለመግባት የሚጠብቁ አሉ። እነሱ ይጨመራሉ የሚል ሐሳብ ቢኖርም በአሁኑ ሰዓት እነ ቤንግቪር ይወጣሉ ብዬ አልገምትም። ለምን ያልን እንደሆን ያለን በተጨባጭ ሁኔታ አለ። ለምርጫም ቢቀረን 1 ዓመት ነው። በህዝቡ በኩል እንዴት ይታያል የሚለውን የራሳቸውንም የፖለቲካ ግምገማና ጥናት ይወስዳሉ። ሌላው የሚገርማችሁ አንድ ምገልጽላችሁ ከነዚህ ከ48ቱ መካከል አንዲት ብቻ ናት ሴት፣ ሌሎች ወንዶች ናቸው። እቺ ሴት ሙታለች። ኤምባር ኮሄን ትባላለች። የፔታህ ቲክቫ ከተማ ነዋሪ ናትና እኛ በክነሴት በኩል በተለይ እነዚህ የተጠለፉባቸውን ቤተሰብ ያንዳንዳችን አንዳንድ ቤተሰቦችን በመከታተል በመርዳት በማነጋገር በሁሉ ነገር የምንከታተላቸውና የዚችን ቤተሰብ እኔ ነበርኩ የወሰድኩኝ ከታተል እና እናቷ ጤና የላቸውም፣ የአካል ጉዳተኛ ናቸው ድሮ ጀምሮ። አባቷና የአባቷ እህት ነው የሚከራከሩትኝ እና ዛሬ ደውዬ አነጋገርኳቸው። ስሜታቸው በአንድ በኩል ደስ ሲለን እንደዚህ መለቀቅ፣ በሁለተኛ በኩል እሷንኛ የምንቀበለው አስከሬኗን ነው እና በዛሬው ቀን ላለው ደስታ ለሚጨፈረው የኪካር ኻቱፊም ከዛ ከሚጨፈረው ቦታ አልሄድንም። መሄድም ከበደን። በአንድ በኩል ደስ ቢለንም ሰዎቹ ቢመለሱ፣ ሁለተኛ የኛይቱ በህይወት አትመለስም። ብዙዎች እንደዚህ አሁን እንዳልሽው ያሉበት ሁኔታ አለ። ወላጆችም አባታቸው እንደዚህ የሞተ እንደውም ለልጆች ምን ብዬ ላስረዳቸው ያለችበትና ያሳዝናል። ሌላው የአዳር ጎልዲን ጉዳይስ እንዴት ነው? በጹኬታን ጦርነት ወቅት በ2014 እንደተሰዋ ይነገራልና እዚህ ከአሁኑ ስምምነት የተጠቃለለበት ሁኔታ አለ ወይ? ወንድሙ መረሳት የለበትም ሲል በረሸት ቤት ሰምተናል። በትክክል በእውነት የሱ ጉዳይ እስካሁን ድረስ በዚህ በተጠለፉትም አልተካተተም። እንግዲህ የሱ የት ቦታ እንዳለ ወይም ደግሞ የጠለፉት ሰዎች የት እንዳደረጉት ባይታወቅ ነው ምለው። ነገር ግን ያ ማለት የእስራኤል ታሪክ የእስራኤልን ህዝብ ታሪክ ስንወስድ እስራኤል ይቅር ለወታደሮቿ ወታደር ነው አዳር ጎልዲን እንኳን ለወታደሮቿ ለተራ ዜጎቿ ለተጠለፉት ኃላፊነት አላት። ያ ነው ያ ማለት የፈለገው መስዋዕትነትም ተከፍሎ ቢሆን አሁን ለምሳሌ ተመልከቱ የተጠለፉት ሰዎች 251 ናቸው ከመጀመሪያው አንስቶ። የሞቱት ግን እነሱን ለማውጣት ከ900 ሰው በላይ ነው የሞተው እና አንዳንዶቹ ምን ይላሉ ለምን ይሄን ያክል ሰው ይሞታል 251 ሰው ሲባል ለነሱ ሲባል እንዴት ወደ 4 እጥፍ ይሞታሉ የሚላል። ግን በእስራኤል ምን አለ አንዱን የተጎዳውን የማውጣት የሚለው በእስራኤል ያለ ነውና አዳር ጎልዲን ይረሳል የሚል ግምት የለኝም። ቀላል አይደለም ለቤተሰቡ። ተመልከቱ እንግዲህ እነዚህ ሰዎች በ2014 ነው የተጠለፈው። አሁን 11 ዓመት እየሆነ ነው። በጣም ረጅም ጊዜ ነውና የተማረከው ያኔ። ስለዚህ ይረሳል የሚል እምነት የለኝም። በዚህ ጉዳይ ላይ እርግጠኛ ነኝ። ከፍተኛ ወደፊት እንትን ይሆናል። ጥሩ ጸጋ እንግዲህ ካለን ጊዜ በርካታ አካላትን እየተቀበልን ስለሆነ እናመሰግናለን። እዚህ ላይ አንድ ነገርን መግለጽ እፈልጋለሁ ባጭሯ። በእርግጥ ይሄን ሁኔታ እንከታተለዋለን። በጣም ሁላችንም ስሜት የተሞላበት ነው። አንድ ነገር አስታውስ እንፈልገው ባለፈው ሳምንት አንድ ወንድማችን ኢትዮጵያ ጎንደር ውስጥ ተገሏል
ያው ተገሎ ያው ቤተሰቡ በጣም ጎበዞች ናቸው። ጥረው እዚህ አምጥተውታል ለቀብርና ነፍስ ይማርላለሁ። እውነት በጣም የሚያሳዝን ታሪክ ነው። እስከዛሬ ድረስ ኢትዮጵያ የኛ ወገን ሄደው ታመው ሙተው የመጡ እናውቃለን። እንደዚህ ግን ቤተሰቦችም ቃለ ምልልስ እናደርግላቸው እናንተ እንዳገዛችሁ ምስጋና ያቀረበበትን ሁኔታ ሰምተናል እና ነፍስ ይማር ነው የምንል። ትላንት የቀብር ስነ ስርዓቱ ተፈጽሟል። በጣም ነው የሚያሳዝነው። ምልህ እንዲህ አይነት ነገር ሲያጋጥም አሁን እንግዲህ የሄዱ ሰዎች ታመው ሊሞቱ እናውቃለን። ያው አሁን ግን እኮ ከወራት በፊትም እንዲህ አይነት ነገር ነበር። እየሄዱ ያው እንደዚህ ይገደላሉ በሰውና ጥሩ ነው። እንደው በዚህ አጋጣሚ አካባቢ እስኪረጋጋ ሰላም እስኪመለስ ድረስ ራስን የመጠበቅ ሁኔታ ቢኖር ጥሩ ነው። ጸጋ አነጋጋሪ ጉዳይ ነው። በጣም ያነጋግራል። በዚህ አጋጣሚና ሀዘኔን ነው የሀዘናቸው ተካፋይ ነኝ። በእውነት ታሪኩን ምልህ ከመጀመሪያውም ስላሳተው በጣም ያሳዝናል። ነፍስ ይማር። ከዚህ በተጨማሪ ከዚህ መማር የሚቻለው ደግሞ ቢተዋህን በተመለከተ ኢንሹራንስን ሟች ነፍሱን ይማርና ሙሉ ቢተዋህን ሌላ ጊዜ እንግዲህ በሰፊው እንወያይበት በዚህ ጉዳይ። እናመሰግናለን። ጥሩ ዶክተር ጸጋ ፈንታሁን በሊኩድ ፓርቲ እናመሰግናለን። መስመር ላይ አሁን ሌላ አድማጭ አለን አይደል? አቶ የኔሁን ገዳሙ ጤና ይስጥልን። አቶ የኔሁን ገዳሙ ጤና ይስጥልን። ወርቅነሽ እና ሰጠኝ እንደምን ዋላችሁ? ሙአዲም ለሲምካ ሀግሰማያህ እንዴት ነው? ዓመት በዓል ላይ በምንድን ነው የሚባል ተረት አለ። የተጠለፉ ዜጎች እንዲመለሱ ጦርነቱም እንዲያቆም ስምምነት መደረሱ እየተነገረ ነው በይፋ። እንደው አንድ ዜጋ ስሜቱ እንዴት ነው? አቶ የኔሁን በመጀመሪያ ረጅም ሀገር አቋራጭ መንገድ እየተጓዝኩ ነው። በአውሮፕላን ነው፣ በመርከብ ነው፣ በአውቶቡስ ነው እንዳትጠይቁኝ እንጂ ድምፁን እንጉር ካለ ያው ይቅርታ ጠይቃለሁ ከወዲሁ። እንደ ማንኛውም ወርቅዬ ለጠየቅሽኝ ጥያቄ እንደ ማንኛውም እስራኤላዊ ዜጋ በእውነት እዚህ የበለጠ ደስ የሚያሰኝ ነገር ምን አለ? 2 ዓመት ለሚጠጋ ጊዜ እያለቀስንበት ነው። እንዲያውም 2 ዓመት ይኸው እየሞላ ነው። አለፈ ይኸውልህ የኔ ነገር እንግዲህ 2 ዓመት 2 ቀን ነው ያለፈው። ያው 2 ዓመት በጣም የሚገርም ነው። አለፈ እንዲያውም እኮ 2 ቀን እና ይሄን ያህል እኔ ሁልጊዜ ስገልጸው በተደዋወልን ቁጥር ሬዲዮ ላይ በወጣው ቁጥር ይሄን ነገር ሳላነሳው አልቀርም። ምክንያቱም ምን በሚል ምሳሌ ነበር የምመስለው? ጋነበሳት እና ጽድቅ የሚባል ነገር አለ። እስራኤል ውስጥ መኖር በዜግነት ተከብሮ በቅድስት ሀገር መኖር እና ካላውያን ሀገር ከአሸባሪ መንደር፣ ከአራጅ መንደር፣ ከቴሮሪስት መንደር መኖር አንድ አይደለም እና የተደረሰበትን ስምምነት ካለን ጊዜ አሁን በርካታ አካላትን እየተቀበልን ስለሆነ ነው። ከይቅርታ ጋር ምን ተሰማህ? እንዳንድ ዜጋ ወርቅነሽ ቅድም እንደጠየቀች እጅግ በጣም ይሄ እንደው በጣም ነው ደስ የሚለው እንጂ እጅግ ከሚገባው በላይ ደስ ብሎናል። እግዚአብሔር አምላክ እስራኤልንም ሁልጊዜ እንደምንለው ዙሪያዋን እሳት መሀሏን ገነት አድርጎ ጠብቋል። ሰላም ያወርድልን። ዙሪያ መለሽ የእስራኤል ያላት ውጥረት ዘንድሮ በዲፕሎማሲውም በወታደራዊውም ቀላል አይደለም። ጠንካራ ሀገር በመሆኗ እንጂ እስራኤል ያው እንደምናውቀው አንቲሴሚት የሚባለው ይሄ ሊያጠቁ ከፍተኛ የሆነ ጥረት እያደረጉ ነው ያሉ እስራኤልን ለማንበርከክ። ባለፈው ሳምንት ነው 10 ቀን በፊት እኮ ያ ሁሉ መርከብ ተጭኖ መጥቶ ውስጡ ምን እንደያዘ አይታወቅም። እንግዲህ በባህር ሰርጎች መርከብ ውስጥ ሄደው ነው እንደገና አጥረው እንደገና አምጠው ያን ሁሉ እንዲያራግፍ አድርገው ካፒቴንና ረዳቱ ሲልኩ ባዶ መርከብ፣ ሌላውን ደግሞ በአውሮፕላን የሸኙበት የጀግንነት ጥግ አለ። የጀግንነት ጥግ፣ የወንድነት ጥግ ዘንድሮ በተከታታይ እየተደረጉ ያሉት እየተወሰዱ ያሉ እርምጃዎች እስራኤልን ዝናዋን ከፍ የሚያደርግና እጅግ ለዜጎቿ የሚያኮራ ነገር ነው የተፈጠረውና ይሄ ስንጸልይበት የኖር ነው፣ ስሜታዊ ሲያደርገን የኖር ነው። የሀቱሲም ጉዳይ መለቀቅ እጅግ በጣም ነው ያስደሰተን። እስራኤል እንኳን ደስ አላችሁ። በዚህ ከኦክቶበር 7 ጀምሮ እስካሁን ድረስ የተከፈለው መስዋዕትነት አሁን ጸጋ እያለችው እየሰማው ነበረ። እነዚህን ሀቱሲም ለማስለቀቅ የተከፈለው መስዋዕትነት እያለች ነበረ። እነሱን ለማስለቀቅ ብቻ አይደለም፣ አጌን ለእስራኤል ጋሻና መከታ ለመሆን የተከፈለው መስዋዕትነት እኛ በሰላም ተኝተን እንድናድር ዕለታዊ ስራችን እንድናከናውን የሚማረው እንዲማር የሚሰራው እንዲሰራ ስሜት ስላካፈልክን አቶ የኔሁን ስሜት ግን ስላካፈልክን በጣም እናመሰግናለን። በርካታ አድማጮችም ስላሉን ነው በጣም ይቅርታ እንጠይቃለን። መልካም ቀን።
ምንም ችግር የለውም። ጨዋታ ማቦላቦሉ ሲሆን ነው ጥሩ። መልካም በዓል። ቡና አይደል? እንደ ቡና የመጀመሪያው በጣም ጥሩ። እናመሰግናለን። እኔም አመሰግናለሁ ውዶቼ፣ አመሰግናለሁ። መልካም አሁን ደግሞ በካሆን ላባን ፓርቲ ክኔሴት አባል ፕኒና ታምኖ ሸቴ በስልክ መስመራችን ትገኛለች። ጤና ይስጥልን ወይዘሮ ፕኒና። ጤና ይስጥልኝ። መልካም ዓመት በዓል ለሁሉም ለእስራኤል በሙሉ። መልካም ዓመት በዓል። እንዴት ነው? እንኳን አደረሰሽ። ተዳ ረባ አመሰግናለሁ። አሁንም የሩሻላይሙ ከቄሶች ጋር አብረው ህብረተሰብ ብዙዎች ነው የመጡ ብሪካታ ኮሃኒማ ሆቴል በዚህ ለዓመት በዓል ስግድ ብቻ ሳይሆን ይህች ቀን በጣም ጥሩ ቀን ናት ለእስራኤል በሙሉ። እኛ የተጠለፉት ወንድሞቻችንና አንድ እህት 48 በቁጥር ከዛ 2 ዓመት ሐማስ እነዚህ ናቲ ይዘው በተዛሬ ስንቶን እናቶች አባቶች ያለቀሱ በጣም በመከራ ያዩ አሁን እነዚህን ጠላት እግዚአብሔር ያወድቃቸው። ግን በስምምነት ወንድሞቻችን ማምጣት ያስደስታል። በጣም ነው የሚያስደስት። የእናንተ ፓርቲ ይደግፋል ወይ ዛሬ የተደረሰበትን የስምምነት ሀሳብ? በመጀመሪያ ጀምረን ገና ባለፈው 2 ዓመት ጦርነት ትከፈት የሺ አለቃ ቤኒ ጋንትስ እሱ ኦፖዚሲያ ብንሆንም ከመንግስት እንገባለን ብሎ እኛ ራሳችን ብቻ አንድ ፓርቲ የገቡ ወደ መንግስቱ እኛ ነበርና በትግል ለጦርነት ለመርዳት ከወንድሞቻችን እና ያውም ሴቶች ብዙዎች 60,000 የሚሆኑ ሚሉኢም ወታደርና ትሄዱ ስንት ልጆች እነዚህ ልጆች ብቻቸውን አይታገልም፣ አንድነት ያስፈልጋል ብለን የዛን ጊዜ እንደምታውቁት መንግስት ገብተናል። ደግሞ ባለፈው ወራት ቤኒ ጋንትስ የኛ ፓርቲ ሁላውን ጠርቶ እነዚህን ወንድምና እህቶች ማውጣት አለብን፣ የተጠለፉት አሁን ፖለቲካ ታናረግ ራሳችን ተባብረን አንድ መንግስት የአንድነት መንግስት አድርገን እናምጣቸው ብሎ ነበር። እንደምታውቁት ደግሞ ላፒድና ሊበርማንም ብያሉ። ቢቢም መልስ አልሰደደም ነታንያው። ግን እንኳን ተዚህ ቀን ደረስነ። ይቺ ስኮት አሁን በዚህ ዓመት በዓል ቅዱስ ዓመት በዓል ምን ይባላል? መደሰት አለባችሁ ተጥፏል በስኮት። ለዚች ዓመት በዓል እንደዚህ ነው የተባለ። አሁን ደግሞ ዋና ደስታ መጣልን። አሁን በዚህ አሁን 2 ቀን 3 ቀን ሐማስ እንደምናውቃቸው ክፎች ያውም ሰው አይባሉም የተንቀቅና መቆየት አለብን። ወንድሞቻችን ተመለሱ። ማን አለ በህይወት በኻይም ማን ሙቶ ብዙዎች አሉ። አንዲት ያለች ደግሞ ሴት ገለዋታል። ተዛኛለች። ኢንባር ሃይማን ነው ስሟ። የሷን ቤተሰብ ተነሱ ጋር ሁሉ ጊዜ ነው መከታተል ትናገራቸው። ስንት ናልቀሰው ወደ እስራኤል ቀብር አንድ ቀብር ማግኘት አለብን። እናቲቱም ያውን ነፍሷ የላትም። ያለቀሰሽ ቀብር ነው የምንፈልግ እንዲያመጧት። አሁን ገና አናውቅም ማን ይመለስ ማን አይመለስ። ፕሬዚደንት ትራምፕ የአሜሪካ ፕሬዚደንት እሱ ሁላቸውን ይመጣሉ ብሏል። ግን ገና ክፉዎች ስለሆኑ አውሬ ስለሆኑ እነ ሐማስ ገና ተጠንቅቀን ማየት አለብን። ማን ተቤት ይመለሳል፣ ማን በሃይም ማን ሞቷል። እና ወይዘሮ ፕኒና ያው እንግዲህ እስኪ ሌሎችንም ሰዎች ምን ጠይቃቸው ጥያቄ ነው። መቼም የተጠለፉ ዜጎች ሲመለሱ እስራኤል ደግሞ በምትኩ የታሰሩ አሸባሪዎችን ትፈታለች። በጣም አደገኛ አሸባሪዎች የእስራኤልን ደም ያፈሰሱ ያው ደም በእጃቸው ያሉ አሸባሪዎች እነሱ ሄዶ ደግሞ እንደገና እነ ሲኗር እንዳረጉት ሌላ የሽብር ጥቃት ይፈጽማሉ በእስራኤል ላይ የሚል ከባድ ስጋት አለና ይህን እናንተ እንዴት ታዩታላችሁ በእናንተ ፓርቲ?
ጥያቄሽ ስለመኻብሊም ነው? አዎ መኻብሊም አስሪም ምን ይታረቅ? አስሪም ብትሆንም ይሄ 2 ዓመት ከባድ ዓመት ለውላው ከባድ ነው የነበር። ለስንቱን ወታደር ሞቱብን፣ ስንቱን የኛ ልጆች የሄዱ የተዋጉ፣ ስንቱን የእስራኤል መከራ ገብተን ግን ወንድምና እህት በበኋላ አይስቀርም። እንዴት ብለን 48 ማስቀረት በበኋላ ይሄ ግፍ ነው። ያውም ተወሪ ተጽፏል። መሞከር መልፋት ወንድምና እህት ማመለስ ወደ ቤት። ስለዚህ እነዚህ ሽብሮች እነዚህ መኻብሊም ባንወድም ምን ናርግ? ይሄ ነው ስምምነቱ። ፕሬዚደንት እና ትራምፕ ብቻ ሳይሆን ሌሎችም አገሮች አሉ። መቼም ብንወድም ባንወድም ይሄ ነው ስምምነቱ እና እስራኤል ጉልበት አለና የኛ ወታደር ስልጥነት አለና ቆይተን እንገላቸዋለን። ቆይተን ታናገኛቸው አንቀርም። በዚህ በሌላ ነገር ደግሞ እህታችን ሃይማኖት ካሳው መርሳት የለብንም። ይችልች አዛባት ሆነም ከዚህ አገር ጠፍታ 9 ዓመት ልጅ ትጠፋ ይሄ ግፍ ነው። ጥሩ ወይዘሮ ፕኒና እናመሰግናለን። ካለን ጊዜ ነው። ስለሷ ጉዳይም ሌላ ቀን እንደውላለን ደግሞ በሰፊው። ሰላም ቀን። አመሰግናለሁ ለብላው ህብረተሰብ እንዳልኩኝ መልካም እና ጥሩ ዓመት በዓል ይሁን። አሜን አሜን። እናመሰግናለን። ሰላም ባይ። አመሰግናለሁ። እሺ ሰላም። አሁን ደግሞ ወደ አይቸው እንመለሳለን። አይቸው ቴል አቪቭ ኪካራ ኻቱፊም እንግዲህ የተጠለፉ ዜጎች ቤተሰቦቻቸው በተሰባሰቡበት ቦታ ነው የሚገኘው። አይቸው እየሰማህን ነው? ጤና ይስጥልን። ራስን ወርቅነሽ በድጋሜ ቻይ እየሰማችሁ ነው? አዎ። እንዴት ነው ያለው ሁኔታ? ምን አዲስ የተለየ እንግዲህ እዚህ ቦታ በጣም ደስታ ያለበት ነው። ምናልባት በዓለም ላይ ደስታ ከሚሰራጩበት በዚች ሰዓት ውስጥ አንዱና የመጀመሪያው ብዬ ብጠራው የሚያሳፍር ነገር ሆኖ አይታየም። ምክንያቱም በጣም ስታያቸው ሰዎቹ መዝፈር ነው፣ እስራኤል አንድ ነን ማለት ነው፣ አሸናፊዎች ነን ማለት ነው፣ ተመለሱ አልመጡን ማለት ነው፣ እልልታ ሁሉ አለ። እንደ አንዳንዴ እልልታውን ከኛ ወሰዱት የሚያሰኝ ሁኔታም አለና በእውነት ጠቅለል ባለ ሁኔታ ሳየው ያለው ደስታ ድባቡ አንድ አይነት ነው በሁሉም ቋንቋ። እና በቃ ያለው ድባቡ ደስታው በጣም በጥሩ ሁኔታ ነው ያለ። ይሄ እንዳለው ነው ደግሞ እያንዳንዱ ደግሞ 2 3 4 ነው ደግሞ ፖለቲካ ገብተው ደግሞ ስለ ፖለቲካ መከራከራቸውም ያልቀረ ሁኔታ ነው እና እንዳውም አብዛኛዎቹን አሁን አግኝቼ እንዳነጋገርኳቸው እዚህ ለመጀመሪያ ጊዜ የዚህ የመጡም አሉ። ያ ምንድነው ለመጀመሪያ የሰው ብዛትስ እንዴት ነው? አሁን ኪካራ የሰው ብዛት ይቀያየራል። የመጡትኝ ቆይተው ስሜታቸውን ደስታቸውን ተካፍለው ሲሄዱ እንደገና ሌላ መጣ፣ ቀነሰስ ነው እንደገና ሌላ መጣ እና ይሄ ህዝቡ በቃ እየተቀያየረ ነው ያለበትኛው ማያሰዎች። እንዳውም እኔም መንገድ ላይ ስመጣ እኔም ራሱ ፓርክ መኪና ማቆሚያ ማጥቼ ብቸግሬ ነበርኩኝ። አንዳንድ ሰዎች እኔ በርቀት ሳያቸው በእግራቸው ጉዞ ይጀምሩናል። ምክንያቱም ከዚህ ቦታ ራቅ ብለው ነው መኪና አቆመው በእግራቸው ወደዚህ የሚመጡትኝ እና በቃ ስታየው ይሄ የሚታየው ሁኔታ ያለው ድባቡ የሰው እዚህ መምጣት የመገኘቱ የመደሰቱ ሀሳብ ለሀሳብ የመቀያየሩ ሁኔታ በጣም የሚገርም ነው። አንዱ አንዱን ሲነቅፍ እዚህም ታየዋለህ እዚህ ላይ ምናልባት ይሄ ሁኔታ በአንድ በኩል አንድ እያደረገን ይመጣል የሚል ስሜት ነው። በአንድ በኩል ደግሞ አሁንም ገና ነው ብዙ ስራ ሊሰራ የሚገባበትም ይላሉ። አብዛኛዎቹ ሳናግራቸው ግን የሚሉኝ ምንድነው በቅድሚያ የተጠለፉት ይመለሱ። የተጠለፉት ከተመለሱ በኋላ በእስራኤል ትልቅ የቤት ስራ አለበት። ይህም ደግሞ ማድረግ የምንችለው ሁላችንም ያለችን ሀገር አንድነት ሀገራችን ለማለት ሀገራችን ለማሳደግ ሀገራችን ወደፊት እንደ ሀገር ለተተኪ ትውልድ ማሳለፍ ከቻልን የምንፈልግ ከሆነ አንድነታችን ያስፈልጋል በማለት የሚያወሩም ሰዎች አሉ። ግን እንደኔ እንዳመለካከት እንደኔ እንዳየሁት እንደ ድባቡ እውነት እዛ ቦታ ለመድረስ ይደርሳል ብሎ ለመናገር ትንሽ ይከብዳል። ምክንያቱም ያለው አንዳንዴ የምታየው እዚህ ጋር ጥላቻ ይሄ ነው የማይባል ጥላቻም ታያለ። በዚህ ሰዓትም አንዳንድ ሰዎችም ድብድብ ቀረሽ ስድብን ታያለ እዚህ ጋር እና በዛሬው ቀን ደስታም
ሀዘንም ለቅሶም ፈገግታም ያለበትኝ ነውና እውነት እንግዲህ እያንዳንዱ ህዝበ እስራኤል እንደ ህዝብ እንደ አንድ ሀገር እንዳለችው ሁሉ ብቻ እንደው በስኮት ጊዜ ያዘንበት ከ2 ዓመት የነበረው በሲምኻት ቶራ ቀን የነበረው የሀዘን ድባብ በ2 ዓመትም በኋላ በዚሁ ቀን ደስታው መመለሱ በተለይ የጦርነቱ መቆም ምንም እንኳን ዋጋ የተከፈለበት ብዙ ነገር ቢኖርም ገና ብዙ የሚያጠያይቁ ነገሮች ቢኖሩም በጊዜው ያለው ሁኔታ ጥሩ ነው። ሁኔታው ጥሩ ነው። ምን አለ መሰለህ ጥሩ ነው ሁኔታው ያለው፣ ግን ደግሞ መማር እንደ ህዝብ መማር አለብን። ህፃናቶች አይደለንም፣ አዋቂዎች ነን። ያለን የግል የፖለቲካ አመለካከት ወደ ጎን በማድረግ አንድ በሚሆንበት መንገድ በተለይ በዚች ቀን ደግሞ መልካም ነገር ማሰብ ነው። አንድ ነው አይተናል። ጥቅምት 7 2023 አንተ እንዲህ ነው አላለም። ሽብርተኞች መጥቶ እንዲያውም አንዱ ምን አለ መሰለህ ትዝ የሚልህ ከሆነ እንግዲህ ጉሽ ካቲፍ የሚባለውን ሰፈር አሬል ሻሮን ጠቅላይ ሚኒስትር በነበሩበት ሰዓት አባረዋቸዋል። በግድ ተፈናቅለው እንዲመጡ አድርጓቸዋል። በዛን ሰዓት እዛ አካባቢ ጥቅምት 7 ጥቃት የደረሰባቸው አካባቢ እልል ብለው አላጨብጭበዋል። እንኳን አባረሯቸው እንኳን ባቸው እነዛ ምንድን ነው ያሏቸው? ቆዩ፣ እኛ ያ ድንበር ጠባቂ ነበርነ፣ የእናንተ ተከላካይ ነበርነ። አሁን ግን እኛን እዛ አስለቅቃችኋል፣ ነገ ማልዳ መጣው እናንተን ያርዷችኋል ብለው የተናገሩበት ሁኔታ እዚህ ሲናገሩ ነው ራሱ የሰማሁት ሁኔታ አለና ይሄ የሚያሳየው ምንድነው ያ የነበረው ጥላቻ አሁንም አለ። መቼ ነው የምንማረው የሚለው ይሄ በእውነት ሊታሰብበት የሚገባ ጉዳይ። ያው ድምፁ ምኑ ስለማይመች ያው የተጠለፉ ቤተሰቦችን እንዳልከው ማነጋገር መስማት አልቻልንም። እንዳልከው በቀጣይ እንግዲህ ያው ማስተላለፍ ይቻላል ያነጋገርካቸውን። አይቸው እንግዲህ በጣም እናመሰግናለን። የቀረ ነገር ካለ የምትጨምረው? እንግዲህ የቀረ ነገር ካለኝ ምንድን ነው የምለው እኔ እዚህ ቦታ አሁን ያለው ድባብ በጣም በተለየ ሁኔታ ነው። እንግዲህ ሁሉም በየቦታው የተደሰቱም ያሉ ያው እንደተናገርኩትኝም እንግዲህ ጠቅላይ ሚኒስትር ቢንያሚን ኔታንያሁ በትንሹ የሚሞገሱበትኝ በፕሬዚዳንት ዶናልድ ትራምፕ ደግሞ በትልቁ የሚመሰገኑበትኝ ቀን ሆኗል። ብቻ ግን ዋናው ሁሉም አንድ ነገር የሚስማሙበት የተጠለፉት ይመለሱ፣ እነሱ ይመለሱ የሚለው የተጠለፉት ይመለሱ፣ ጦርነቱ ይቁም። ይሄ ሁለት ትልቅ ነገር ነው። ሁሉም ምን አለ መሰለህ ጦርነቱ ይቁም በሚለው አሁን እዚህ ጋር ያልጨመርኩበት እዚህ ደግሞ ያሉትኝ ጦርነቱ አይቆምም። ለምን ሐማስ እስካሁን በሁለት እግሩ ቆሟል። ትናንትና እንኳን ያደረሰብንን የሞከረው ሙከራ አይተናል። ስለዚህ ሐማስ እስኪንኮታኮት ድረስ ጦርነቱ መቆም የለበትም ብለው የሚያምኑ ብዙ አሉ እዚህ። ዋናው ግን የሚስማሙበት እንዳልኩትኝ የተጠለፉት መመለስ አለባቸው። እናየዋለን ለወደፊት እንግዲህ አይቸው በጣም ነው የምናመሰግን። ቀሪ ካለ በምሽቱ ፕሮግራም እንከታተለዋለን። በጣም እናመሰግናለን። አመሰግናለሁ። ወርቅነሽ እንግዲህ መሰናበት ነው የሚቀረን። የቴክኒክ ባለሙያችን አሳፍ ሞስኮቪች አለ፣ አጠናካሪያችን አናስፈራው። እናመሰግናለን በጣም እንግዲህ ብዙ ሰዎች ተሳትፈዋል በስርጭታችን። ሁሉንም በጣም እናመሰግናለን። እና ደግሞ ቀሪ ካለ ምሽት ላይ ደግሞ እናቀርባለን። ያው ዘገባችንም እዚህ ላይ ነው ትኩረት የሚያደርገው። በፕሮግራማችን ለተሳተፉት በሙሉ እናመሰግናለን። ለአድማጮቻችን እንግዲህ የተደረሰበት የተኩስ አቁም ስምምነት እውን ሆኖ በሚቀጥለው ሳምንት ደግሞ የጦርነት ዘገባዎችን የምናቆምበት ሁኔታ እንዲመጣ እንመኛለን። እናመሰግናለን። መልካም ቀን። ለሰው ልጆች በዓለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ ሰላም 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 ከሰፊው ውቅያኖስ በሚመጣ